በሶስት ሀገራት የጣምራ አዘጋጅነት የተካሄደ የሚገኘው 23ኛ የዓለም ዋንጫ የምድብ ሁለተኛ ጨዋታዎችን እያስተናገደ ይገኛል። ትናንት በተደረጉ ጨዋታዎች የወቅቱ ሻምፒዮን አርጀንቲናን ጨምሮ ፈረንሳይ አሸንፈዋል። ዛሬም ጠባቂ ጨዋታዎች ይከናወናሉ። የክርስቲያኖ ሮናልዶ ፖርቹጋል ከኡዝቤኪስታን የምታደርገው ጨዋታ ትኩረትን ስቧል። ሌሎች ጉዳዮችም እንዲሁ ይነሳሉ። ቀጣይ ደቂቃዎችን እንግዲህ የዓለም ዋንጫ አጠቃላይ ትናንት የተደረጉ ውጤቶች፣ ዛሬ የሚደረጉ መርሃ ግብሮች ላይ ምን የተለየ ጉዳይ ተነሳ የሚለውን የምንመለከት ይሆናል። ለዚህም ደግሞ ይበልጣል ሰውነት ስቱዲዮ ነው። እንዴት ዋልክ? ደህና ነኝ። እንደምን ዋልክ? ተመስገን። ጥሩ። ትናንት የወቅቱ ሻምፒዮን አርጀንቲና ከኦስትሪያ ጋር ያደረገችውን ጨዋታ አሸንፋለች። ሊዮኔል ሜሲ 2 ግቦችን አስቆጥሮ የሚሮስላቭ ክሎዘን ክብረ ወሰን ያሻሻለበት ጨዋታ ነበር ትናንት የተደረገው። አርጀንቲና ልክ ኳታር ላይ እንዳሳየችን ሁሉ እስከ ፍጻሜ ልትጓዝ ትችላለች የሚለው እስካሁን እያነጋገረ ነው። ግን የምድብ 2 ጨዋታዎችን ደግሞ በአሸናፊነት አጠናቃለች። አዎ እንግዲህ በ100% አሸናፊነት ግስጋሴ እየቀጠለች ነው የምትገኘው። ውጤት ተኮሩ ነው ውጤታማ መሆን እንደሚቻል ደግሞ በደንብ የተመለከትንበት ጨዋታ ይመስለኛል። በመጀመሪያው ከአልጄሪያ ጋር በነበረውም እንዲሁ ፕራግማቲክ ሆነው ገብተው ነበር ያሸነፉ። ከመጀመሪያው እስከ መጨረሻው የኳስ ቁጥጥር ብልጫ ወይም ደግሞ በሙከራዎች ረገድም በዚህን ያክል ሰፊ ልዩነት ፈጥረው ሳይሆን ኢኮኖሚካል ሆነው እንግዲህ ጨዋታዎችን እያሸነፉ የመጡበትም በተለይ ደግሞ አንድ ተጫዋች ቡድን ላይ ምን ያህል ለውጥ ሊያመጣ እንደሚችል በደንብ የተመለከትንበትም ምሽት ነው ትላንትና የነበረው። እንዳልከው ነው ሊዮኔል አንድሬስ ሜሲ በ9ኛው ደቂቃ ፍጹም ቅጣት ምት ቢስትም በ38ኛው እና በ95ኛው ደቂቃ 2 ግቦችን በጨዋታ አስቆጥሮ የሚሮስላቭ ክሎዝንም የሰበረበትን የምንጊዜም ከፍተኛ አስቆጣሪ የሆነበትን ምሽት ነው ያሳለፈው። በአጠቃላይ የጨዋታ አቀራረባቸውን ስንመለከተው የራልፍ ራኒክ ቡድን እንግዲህ እንደሚታወቀው ቀጥተኝነትን፣ ቶሎ ቶሎ ኳስ መቀበልን፣ ኳስ መንጠቅን እንዲሁም ደግሞ የተጋጣሚን ስህተቶች ጠብቁ ግብ ማስቆጠርን ሞር ሪአክቲቭ የሆነ ቡድን እንደሚሰሩ ተመልክተናል። በአውሮፓ ዋንጫውም እስከ 16ቱ ድረስ በዘለቁበት መንገድ ይህንን ተመልክተናል። ኦስትሪያ ትላንትና ያንን ነበር ያደረጉት። 6 የተከላካይ ስፍራ ተጫዋቾችን ይዘው ነበር የገቡት። በሚከላከሉ ወቅት እንግዲህ ወደ 6-3-1 ቅርጽ ነበር እየተቀየሩ ብዙውን ጊዜ ያው ሜሲን ኳሶችን እንዳይቀበል ማሳጣት፣ መሀል አካባቢ ቀውሶችን ፈጥሮ የሚገኙ እድሎችን የሚፈጠሩ ስህተቶችን ተጠቅሞ ግቦችን ማስቆጠርን ታላሚ ያደረጉ ነበሩ። ግን ሜሲ አሁንም ለመቆጣጠር በጣም አስቸጋሪ የሆነ ተጫዋች እንደነበረ ትናንት ምሽትም አስመልክቶናል። በቀኝ የአጥቂ አማካይ ስፍራ ነበረ በነጻነት እንዲንቀሳቀስ የተደረገው። መሀል ላይ የነበሩት ከሱ ጀርባ የነበሩት 3ቱ ዲፖል፣ ማካሊስተር፣ ኤንዞ አይነት ተጫዋቾች ደግሞ ሰከንድ ቦሎችን በአግባቡ እየተጠቀሙ በሱ ዙሪያ ኦቨርሎዶችን መስራት ነበረ። እንደዛም ሆኖ ግን ኦስትሪያ ውጤታማ ነበረች። ሜሲ ኳስ እንዳያገኝ ማድረግ፣ በተለይ ደግሞ በዞን 14 በኩል ፔኔትሬት እንደማይደረጉ በጥብቅ ሲከላከሉ ነበር። ግን ልዩነት ፈጣሪው ነገር ምንድነው? አርጀንቲና ያገኘቻቸውን እድሎች ያገኘቻቸውን አጋጣሚዎች በጥራት ተጠቅማለች። እንግዲህ በአጠቃላይ የኳስ ቁጥጥር እንኳን 54 ከመቶ ነበር የነበራት። 12 ሙከራዎችን አድርጋ 3 ኢላማቸውን የጠበቁ ናቸው። 3 ኢላማቸውን የጠበቁ ማለት ምን ያህል ተቸግረው እንደነበር ፔኔትሬት ለማድረግ ተቸግረው እንደነበር አመላካች ነው። ሁለቱን ግን ወደ ግብ ቀይረዋል። የሜሲ ኢፌክት ደግሞ በደንብ የተመለከትንበት ነው። በዛም በመስመር ማጥቃት ላይ እንቅስቃሴዎችን ሲያደርጉ አልተመለከትም። እነ ፋኩንዶ መዲና አይነት እና ናሁኤል ሞሊና አይነት ተጫዋቾች ኦቨርላፕ እያደረጉ ሲጫወቱ አንመለከትም ነበር። በተለይ ግን ማርቲኔዝ የመሀል ተከላካዮችን የኦስትሪያን የሚጫንበት መንገድ ሜሲ እነዚያን አጋጣሚዎች በጥራት እንዲጠቀሙ አድርጎታል። መልካም። ሌላኛው ጨዋታ በፈረንሳይና ኢራቅ መካከል የተደረገው ይህንን ጨዋታ ፈረንሳይ 3-0 ስታሸንፍ ክሊያን ኤምባፔ በ3ኛ የዓለም ዋንጫ ተሳትፎን እያደረገ ይገኛል። 16 ግብ ላይ መድረስ ችሏል። የሚሮስላቭ ክሎዘን ክብረ ወሰን ተጋርቷል። በቀጣይ የሚጠበቀው ከሊዮኔል ሜሲ ጋር የሚኖራቸው ፍክክር ነው። ሊዮኔል ሜሲ እንደምታስታውሰው 6ኛ የዓለም ዋንጫው ተሳትፎ ላይ ይገኛል። በግማሽ ያንሳል ክሊያን ኤምባፔ። ስለዚህ ምናልባት በቀጣይ የዓለም ዋንጫዎች ደግሞ የራሱን ክብረ ወሰን ከፍ አድርጎ የመስቀል እድል እንዳለው ማመላካች የሆኑ 2 የምድብ ጨዋታዎችን ተመልክተናል። ፈረንሳይ ልክ እንደ አርጀንቲና በአንድ ተጫዋች ላይ ተንጠለጠለች ናት አሊያስ የቡድን ውጤት ነው እየተመለከትን ያለ ነው የሚለውን እናንሳ። የቡድን ውጤት ነው፣ በደንብ የቡድን ውጤት ነው እየተመለከትን የምንገኘው። ምንም እንኳ ክሊያን ኤምባፔ ጎልቶ ቢወጣና ግቦችንም ወሳኝ ግቦችን እያስቆጠረ ቢሆንም የሚኬል ኦሊሴን በመጀመሪያው ጨዋታ የነበረው ትላንትናም 2 አመቻችቶ ያቀበለበትን መንገድ የፈጠራ አቅሙን ትመለከታለህ። ኡስማን ዴምቤሌ እዚህ ቡድን ላይ ያለ እንደ አጠቃላይ እንደ ቡድን ደግሞ ተከላካዩ አማካዩም እንከን የምታወጣበት አይደለም። ድንቅ ምሽትን ያሳለፉት እንግዲህ ኢራቅ በኖርዌይ ሽንፈት ደርሶባት የ4-0 ሽንፈት ከደረሰባት በኋላ ነው ትላንትና ከፈረንሳይ ጋር ጨዋታዋን ያደረገችው። ከ42 ዓመታት በኋላ ወደዚህ መድረክ ተመልሳ ነው እንግዲህ እየተሳተፈች የምትገኘው። በጥሎ ማለፍም ነው ቦሊቪያን አሸንፋ የመጣችው። እዚህ ምድብ ላይ በአንጻራዊነት ዝቅ ያለ እግር ኳስ ደረጃ ከሚሰጣቸው ቡድኖች መካከል ኢራቅ
ግርጌ ላይ የምትቀመጥ ወይም ደግሞ በአንደኛ መጨረሻ ላይ የምታስቀምጣት ሀገር ናትና ያለመመጣጠንም ነበር። ግን ፈረንሳይ ደግሞ በተለይ ደግሞ የቶርናመንት ቡድን ምን እንደሚመስል በደንብ ያስመለከተችን ስህተቶችን መጠቀም ስህተቶች ምንም ሳያቅማሙ ከአንዳንድ መጠቀም ምን እንደሚመስል በተለይ ክሊያን ምባፔ ያስቆጠረው የመጀመሪያው ግብ በተከላካዩና እንዲሁም ደግሞ በግብ ጠባቂው መካከል የነበረውን ስህተት ተጠቅሞ ያስቆጠረበት መንገድ ፔሸንቱ ነው። እስከ መጨረሻው ድረስ እድሎችን መጠቀም አሟጦ መጠቀም ምን መልክ እንዳለው በደንብ የተመለከትንበት ነበረ። ኢራቅ በዲፕ ብሎክ ወይም ደግሞ በኋላ በደንብ በጥልቀት ተመልሰው እየተከላከሉ በተለይ ያ ዞን 14ቱን ሴንትራል ኤሪያውን ወይም ደግሞ ቨርቲካሊ ፔኔትሬት እንዳይደረጉ ወደ መስመር ገፍቶ ማስወጣት ነበር እቅዳቸው። በአምስት ተከላካዮች ነበር ያንን ሲያደርጉት የነበረው። ግን ተከላካዮቹ በተለይ የአማካይ ስፍራ ተጫዋቾች በደንብ ሮቴት ስለማያደርጉ ሲጋለጡ ነበር። የአማካይ ስፍራ ተጫዋቾች ኳስን ለማስጣል በሚሄዱ ጊዜ ዲስፖሰስ ሲደረጉ እነ ራቢዮ አይነት እነ ኮኒ አይነት ተጫዋቾች ከዚህም ባሻገር ደግሞ 10 ቁጥር ላይ የነበረው ዴምቤሌ ወደ ሀፍ ስፔስ እየተጠጉ ኳሶችን እየተቀበሉ እንግዲህ ከጀርባ ደግሞ ኳሶችን በሚቀበሉ ጊዜ ተከላካዮቹ ወደፊት ድራጋውት ስለሚደረጉ ፖዚሽናቸውን ለቀው ስለሚወጡ ለነ ክሊያን ምባፔ በነጻነት ለነ ኡስማን ዴምቤሌ እድሎችን ሲያመቻቹ የነበረበት አጋጣሚ ነበረ። በደንብ እነዚህ ሶስት ተጫዋቾች ደግሞ ክሊያን ምባፔ፣ ኡስማን ዴምቤሌና እንዲሁም ደግሞ ሚኬል ኦሊሴ የተገኙ እድሎችን የተጠቀሙበት መንገድ እጅግ አስደናቂ የሚባል ነበር። በደንብ ብልጫ ነበረ። ከፍ እያሉ እየተጫወቱ በተለይ ፊት መስመሩ ላይ 5 እየሆኑ እና ሌሎች እነ ኩንዴ አይነት ተጫዋቾችም እየወጡ 5 የአጥቂ ስፍራ እየመሰረቱ ሁሉ ሲጫወቱ ሲያጠቁ የነበረበትን አጋጣሚ ተመልክተናል። እነ ሄርናንዴዝ እየወጡ ነበረ። በሁለት ተከታታይ የዓለም ዋንጫ እንግዲህ ለፍጻሜ የደረሰችው ፈረንሳይ ዘንድሮ በሚደረገው የዓለም ዋንጫ ለሶስተኛ ጊዜ በተከታታይ ለመድረስ ነው ጥረት የምታደርገው። በክለብ ደረጃ ውጤታማ የነበረው የባሎንዶር አሸናፊው ኦስማን ዴምቤሌን ከኤምባፔ ጋር የማነጻጸር ሂደቶችን እየተመለከትን ነው። 2 ሻምፒዮንስ ሊጎችን በተከታታይ ያነሳ የ2024/25 የባሎንዶር አሸናፊም እንደነበር ይታወሳል እና ኤምባፔ ግን በብሔራዊ ቡድን በአሰልጣኝ ዲዲየር ዴሻ ከዴምቤሌ የተሻለ እየተንቀሳቀሰ ነው የሚሉ ሀሳቦች ይነሳሉ። ያስማማል ወይስ? በትክክል ያስማማል። የዘንድሮን የውድድር ዓመት ካየ ነው በዋንጫ ስኬት ደረጃ ከሆነ የሶስትዮሽ ክብሮችን አሳክቶ ነው ያጠናቀቀው ፓሪስ ሴን ጀርመን። የኡስማን ዴምቤሌ ኢፌክት ግን በአምናው ልክ አይነሳ። ግን ደግሞ በግል ስኬት ካየ ነው እንደ ቡድን ኡስማን ዴምቤሌ የተሻለ ነበር። በግል ስኬት ካየ ነው ግን ክሊያን ምባፔ በ48 ጨዋታዎች በአጠቃላይ 47 ግቦችን አስቆጥሮ ነው ያጠናቀቀው። ባለም ዋንጫው ደግሞ እንግዲህ 2 እያስቆጠረ እየተመለከት ነውና ምንም ጥያቄ የለውም። ለኔ በግል ደረጃ ካነሳ ነው የተሻለው ክሊያን ምባፔ ነው። ማድሪድ ምንም እንኳ በተከታታይ ለ2 ዓመታት አንድም ትልቅ በሚባል ደረጃ ክብሮችን ማሳካት ባይችልም ትናንት ምሽት የተደረገው ሌላኛው ጨዋታ ኖርዌይን ከአፍሪካ ተወካዩ ሴኔጋል ያገናኘ ነበር። ኤርሊንግ ሃላንድ 2 ግቦችን አስቆጥሯል። በ2 የምድብ ጨዋታዎች 4ኛ ግብ ሆኖ ተመዝግቧል። ሴኔጋል በብዙ ተስፋ ተጥሎባት ነበር እንደ አህጉር። ነገር ግን በ2 ተከታታይ ጨዋታዎች ደግሞ ተሸንፋለች። ይበቃል። የአጥቂዎች ዘመን ሆኗል እንዳልከው 2 ግቦችን አስቆጥሯል። ሃላንድም ሌላኛው በሶስቱ አሁን መካከሉ ነው አለ እዚህኛው የውድድር የወርቅ ጫማም እንኳንና እዚህን ቀደም ግማሽ ፍጻሜ ላይ ነው አይደል 4-5 ግቦችን የምንመለከተው። አሁን በምድብ 2 ጨዋታዎች ብቻ 4 እና 5 ግቦችን አስቆጥረው እየተመለከትን ነው። በጣም አዝናኝ ነው። እያንበሸበሹን ነው በግብ እንግዲህ በሚገርም ሁኔታ ሴኔጋል እንዳለመታደል ሆኖ ጠንካራ ስብስብ ይዛ ግን የሙት ምድብ የሚባለው ውስጥ ተገኝታ በሁለቱም ጨዋታዎች በተለይ በግለሰብ ስህተቶች ዋጋ እየከፈለች ራሷን 3ኛ ደረጃ ላይ ከዚህ ምድብ ለማግኘት ተገዳለች እንጂ ጠንካራ ስብስብ ነበር። ትናንትና ራሱ በጨዋታው በኳስ ቁጥጥር ብልጫ ነበራት። 58 ከመቶ ነው። በዓለም ዋንጫው ለመጀመሪያ ጊዜ ነው የ58 ከመቶ የኳስ ቁጥጥር ብልጫ ሲኖራት። እንዲሁም ደግሞ በሙከራዎች ረገድም 16 ሙከራዎችን አድርጋ ነበር። ግን የመጨረስና ያለመጨረስ ጉዳይ ነበረ። በተለይ ያባከኗቸው ኳሶች በጣም ዋጋ የሚያስከፍሉ ሆኖ እስከ መጨረሻው ድረስ ተመልክተናቸዋል። በአንጻሩ ቀጥተኝነትን የሚያዘወትር ነው የኖርዌይ ብሔራዊ ቡድን። በተለይ ደግሞ ትላንትና በማርቲን ኦዴጋርድና በሃላንድ መካከል የነበረው መናበብ በጣም አስደናቂ የሚባል ነበር። ሁለተኛዋን የኖርዌይ ግብ ያስቆጠሩበት መንገድ በፈጣን መልሶ ማጥቃት ቦል ኬሪ አድርጎ ለሃላንድ የሰነጠቀበት መንገድ ኦዴጋርድ በደንብ ያ በአርሰናል ቤት የምናውቀው ከዚህ ቀደም ከፍ ባለ በልቀት ደረጃ በወጥ አቋም ሲጫወት የምናውቀውን ጥራቱን የተመለከትንበት። ከዚህ በተጨማሪ ደግሞ ሬርሰን የቀይ መስመር የተከላካይ ስፍራው ተጫዋች በጉዳት መውጣቱን ተከትሎ ፔደርሰን ነበረ ተቀይሮ የገባው። ኩሊባሊ የሰራውን ስህተት የመከላከል ስህተት በተለይ ደግሞ ክሊር የማድረግ ችግሩን ተጠቅሞ ግብ ያስቆጠረበት መንገድ ቅያሪውም ውጤታማ የነበረበትን ተመልክተናል። ሁለተኛው አጋማሽ ላይ ደግሞ ሃላንድ በተለይ የኋላ መስመሩን መቀዛቀዝና መዳከም ተከትሎ በጣም ተጠናክሮ መጥቶ ግብ ያስቆጠረበት መንገድ አስደናቂ የሚባል ነበረ። ከረፈደም እንግዲህ ግቦችን አስቆጥራ ወደ ጨዋታው ለመመለስ ጥረቶችን አድርጋ ነበር። በመስመር የማጥቃት እንቅስቃሴ ነበር። በተለይ ማኔና ሳርን ታሳቢ ያደረገ እንቅስቃሴ ነበር ስታደርግ የነበረው ሴኔጋል። ማኔ ለሳር የመጀመሪያውን ግብ አመቻችተው አቀብሎታል። ከዛም ባሻገር ደግሞ ሳር እንግዲህ በ95ኛው ደቂቃ የተሰራውን የመከላከል ስህተት ተጠቅሞ ሳጥን ውስጥ በሚገርም ሁኔታ ግብ አስቆጥሮ ነበር። ግን
ነጥብ መጋራት አልቻሉም። ከረፈደ የተደረገ ግስጋሴ ነበር ግብ ስለነበር ካለን ሰዓት አንጻር አጠር አድርገን ዛሬ የሚደረጉ ጨዋታዎችን እንመልከት። የቤልጅየም ስብስብን ውጤታማ እንዳይሆን አድርገዋል የተባሉት ሮቤርቶ ማርቲኔዝ ወደ ፖርቱጋል መጥተዋል። በመጀመሪያ የምድብ ጨዋታ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነጥብ መጋራታቸውን ተከትሎ እዚህም ጥሩ ስራ አይሰሩም የሚል ትችት እየቀረበባቸው ነው። እርሳቸው ግን በዛሬው ጨዋታ እናሸንፋለን፣ እናስተካክላለን፣ እናሻሻላለን ብለዋል። ተጋጣሚያቸው ደግሞ ኡዝቤኪስታን ናት። ኡዝቤኪስታን በሽንፈት በኮሎምቢያ የ3-1 ሽንፈት ከደረሰባት በኋላ ነው ዛሬ ጨዋታውን የምታከናውኑ። በታሪኳ ለመጀመሪያም ጊዜ ነው በዚህ መድረክ የተሳተፈች የምትገኘው። ፖርቱጋል በታሪኳ ለመጀመሪያ ጊዜ መድረክ ዋንጫ ለማሳካት እየተጫወተች ትገኛለች። በመጀመሪያው ጨዋታ እንግዲህ ተመልክተነዋል። በዲሞክራቲክ ሪፐብሊክ ኮንጎ በጊዜ መጠቀም የነበረባቸውን እድል በመጀመሪያው አጋማሽ ባለመጠቀማቸው እንዲሁም ደግሞ በመልሶ ማጥቃት በተፈጠሩ የትኩረት ስህተቶች ግብ ከተቆጠረባቸው በኋላ ለማገገም ተቸግረው ነበር። በፈጠራው አሁንም የዓለማችን ኤሊት የሚባሉ የአማካይ ስፍራ ተጫዋቾችን የያዘው የማርቲኔዝ ስብስብ ዛሬም የተሻለ ሆኖ መቅረብ አለበት። ለፈጠራ ቢቸገር እንኳ ልክ ትላንትና አርጀንቲና እንዳደረገችው የተፈጠሩ አጋጣሚዎችን ምንም ሳያቅማሙ ወደ ግብነት በመቀየር ረገድ ውጤታማ መሆን እንዳለባቸው ይሰማኛል። ብዙ መልበሻ ክፍል አካባቢ መረባበቾች ተፈጥረዋል። የሚሰጡ አስተያየቶች ከቡድን አጋራቸው ሮናልዶ ጋርም የተስማማ አይመስልም አይደል? ብዙዎች በእጅጉ እየተቹት ይገኛሉ። አሰልጣኙ ግን ለወጣት ተጫዋቾች አሁንም ቢሆን ሞዴል ነው ወይም ተምሳሌት ነው የሚል ሀሳብ ሰጥተዋል። ጋና ከእንግሊዝ በአንድ ደቂቃ አጠር አድርጋ ሀሳብ ጋና ከእንግሊዝ ዘንድሮ ከዚህ ቀደም ከምናውቀው ኳስ ከሚይዘው በተለየ የቀጥታ የማጥቃት እንቅስቃሴን እያደረገ ከክሮሺያ ጋር በነበረው ጨዋታ ውጤታማ ሆኖ ነበረ። ጋና ፓናማን እንዲሁ አሸንፋ ነው የመጣችው። እንግሊዝ መከላከሉ ላይ ዛሬ የተሻለ ሆኖ ከቀረበ ኮምፎርታብል ሆኖ እንደሚያሸንፍ ይሰማኛል። ይበልጣል ሰውነት የዓለም ዋንጫውን በተመለከተ ትናንት የተደረጉ ጨዋታ ውጤቶችንና የዛሬ መርሃ ግብር ላይ ሰፋ ያለ ሀሳብ ሰጥተናል። በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ተመስገን።